ኢየሱስ ዮኪን ጂሰስ ጀደም የዘመናት ፍርዱና የትዕቢተኞች መጨረሻ በስድብ እሳት የተቃጠሉ የነፍሳት ዋጋ። በሰፊው የዓለማችን መድረክ ላይ የሰው ልጅ ፈጣሪውን በረሳና በፈጣሪው ዙፋን ላይ በደፈረ ወይም በተዳፈረ ጊዜ የሚጠብቀው ፍርድ እንደ መብረቅ ፈጣን እንደ እሳትም አጥፊ ነው። በዘመናት ጥልቀት ውስጥ ከክርስቶስ ክብር ጋር የተጋጩ እርሱን የሰደቡ በእርሱ ማንነት ላይ የተዘባበቱ አምላክነቱን የካዱ ወይም ያንቋሸሹ ሁሉ ሙስሊምም ይሁን ክርስቲያንም ይሁን አይሁዳዊ ወይም ኢአማኒ ሁሉም በሰማያዊ ሚዛን ተመዝነው የትዕቢታቸውን ዋጋ በአስከፊ አደጋ በህመም በመገለልና በመጨረሻም በመራራ ሞት ከፍለዋል። ይህ ለፈጣሪ ክብር የተጻፈ የቅጣት መዝገብ እንጂ የሰው ፈጠራ አይደለም። አንድ ሰው ባፉ የሚናገረው ቃል የፈጣሪን ስም ሲያንቋሽሽ ያ ቃል ወደ ሰማይ አይሄድም። ይልቁንም ወደ ሰማይ ከፍቶ ወደ ምድር የሚመልስ የመቅሰፍት እሳት ሆኖ የገዛ አንደበቱን ይበላል። በታሪክ እንደተመዘገበው ታላላቅ ንጉሶች፣ ፈላስፎችና አምባገነኖች በክርስቶስ ላይ ሲሳለቁ የነበሩበት ጊዜ የመጨረሻው የውድቀታቸው መጀመሪያ ነበር። ዛሬ በዘይት የተቃጠለው ግለሰብም ታሪክ ይህ የዘመናት ቅጣት የአሁኑ ነጸብራቅ ብቻ ነው። የሰው አካል በፈላ ዘይት ሲበጠስ ያ ስቃይ የትዕቢቱ መለኪያ ነው። በውስጡ የነበረው ዛቻ፣ መሳለቂያና ትዕቢት ሁሉ በእሳቱ ውስጥ ተቃጠለ። ብዙዎች በታሪክ ውስጥ የክርስቶስን ስም ሲሰድቡ አደጋው ወዲያውኑ አልመጣላቸውም ነበር። መጀመሪያ በአእምሯቸው ላይ ጨለማ ይወርዳል። ከዛም በሰው ዘንድ መገለልን ይቀበላሉ። ከህብረተሰብ ሲገለሉ የውስጣቸው ሰላም ይርቃቸዋል። ሲሳለቁ የኖሩት ሁሉ መጨረሻቸው በስቃይ የተሞላ ነው። እንደ ቀድሞ የትዕቢት ዘመን አምባገነኖች ስሙን ሲያሳድዱ የነበሩ ሁሉ በመጨረሻ እጅና እግራቸው ተሰባብሮ በበሽታ ተመተው በሰው ሳይሆን በአምላክ እጅ ሲቀጡ ታይተዋል። ይህ የሰማያዊ ሚዛን ፍርድ ነው። በሰው ተንኮል የማይቀየር፣ በሰው ኃይል የማይታለፍ። የአምላክነትን ክብር ለመንካት የሞከሩ ኢአማንያን ሳይንሳዊ ግኝታቸውን እንደ ሰይፍ በመጠቀም የክርስቶስን አምላክነት ሲሰድቡ መጨረሻቸው በድንገተኛ አደጋ መጥፋት ሆኗል። በፊዚክስና በኬሚስትሪ የላቁ የሚመስላቸው በፈጣሪ አቅም ሲታበዩ የገዛ ፈጠራቸው ወይም የገዛ አካላቸው አደጋ ላይ ወድቋል። አንዳንዶች በላቦራቶሪ ውስጥ፣ ሌሎች ደግሞ በድንገተኛ የመኪና አደጋዎች አካላቸው እንደ ወረቀት ተቆራርጦ መውደቁ ለፈጣሪ ኃያልነት ታላቅ ምስክር ነው። የሰደቡበት አንደበት በመጨረሻው ሰዓት ድምፅ ማውጣት አቅቶት በስቃይ ሲያለቅስ መኖሩ ለትውልድ ማስጠንቀቂያ ነው። በሌላ በኩል የራሳቸውን እምነት ተገን አድርገው በክርስቶስ ላይ የተሳለቁትም ዋጋቸውን አግኝተዋል። የክርስቶስን ስም እንደ መሳለቂያ ሲጠቀሙበት የነበሩበትን ቦታ ሰላም አጥተው በየቤታቸው መከራ ሲቀበሉ ይኖሩ አሉ። አንዳንዶቹ በዘር በጎሳ ወይም በሃይማኖት ክርክር ውስጥ ሆነው የክርስቶስን ስም ሲሰድቡ በድንገተኛ የሕይወት መበላሸት አደጋ ተጋልጠዋል። ያ አደጋ የአካል ጉዳት ብቻ ሳይሆን የክብር ውድቀት ጭምር ነበር።
በሰው ዘንድ የተከበሩ የነበሩ ሲሳደቡ ግን ከሰው ዘንድ ተለይተው እንደ ውሻ በየመንገዱ የሚንከራተቱበት ዕጣ ፈንታ ተቀበሉ። አይሁድና የሌሎች እምነት ተከታዮችም እንዲሁ በክርስቶስ ላይ ያደረጉት መሳለቂያ በራሳቸው ሕይወት ውስጥ አስከፊ ውጤት አስገኝቶባቸዋል። አንዳንዶች መላ ቤታቸው ሲፈርስ፣ ንብረታቸው ሲቃጠል፣ የገዛ ልጆቻቸው ሲታመሙ ይህ ሁሉ የፈጣሪ መቅሰፍት መሆኑን አላወቁም። የትዕቢት ውጤት መከራ ነው። ስድብ የትውልድ መጥፊያ ነው። ክርስቶስ ላይ የተዘባበቱ ሁሉ በምድር ላይ ስቃይን እንደ ምግብ ሞትንና እንደ ምግብ ሞትን እንደ ግብር ተቀብለዋል። በምድር ላይ ስቃይን እንደ ምግብ ሞትን ደግሞ እንደ ግብር ተቀብለዋል። የስቃይ አይነቱ ይለያያል እንጂ ውጤቱ ግን አንድ ነው። አንዳንዶች በአእምሮ ህመም ይወድቃሉ። ይህ በጣም ከባድ ቅጣት ነው። ዓለምን እንደ መጫወቻ ሲያዩ ዓለም በእነርሱ ላይ ትጫወታለች። በታሪክ ውስጥ በክርስቶስ ላይ ተሳልቀው በድንገት አእምሯቸውን የሳቱ በየጫካውና በየበረሃው የሚንከራተቱ የሰሩትን በደል እያሰቡ የሚጮኹ ብዙ ናቸው። ያ ጩኸት የጸጸት ሳይሆን የቅጣት መለኪያ ነው። በስቃይ ውስጥ እያሉ የክርስቶስን ስም ከመጥራት ይልቅ ለስቃያቸው የሚጮኹበት አጋጣሚ የሰማያዊ ፍርድ መገለጫ ነው። የመጨረሻው ሞት ደግሞ የሁሉም መደምደሚያ ነው። በክርስቶስ ላይ የተዘባበቱ ሁሉ ሞታቸው በአደባባይና በሚያሳፍር ሁኔታ ነው። አንዳንዶቹ በበሽታ፣ ሌሎቹ በጦርነት፣ ሌሎች ደግሞ በድንገተኛ አደጋ በሰው ተረስተው በፈጣሪ ተጠልተው በጨለማ ውስጥ ይሞታሉ። ሞታቸው የክብር ውድቀት ነው። የሰው ልጅ በምድር ላይ የቆየው ለፈጣሪ ክብር ለመኖር እንጂ ለእርሱ መሳለቂያ ለመሆን አይደለም። ስለዚህ ይህንን ታሪክ የምትሰሙ አስተውሉ። በምድር ላይ የቱንም ያህል በስልጣን ብትመኩ፣ በእውቀት ብትታበዩ፣ የክርስቶስን ስም ስትሰድቡ መዘዙ የዘገየ ቢመስልም ውጤቱ ግን የማይቀር ነው። ዛሬ በዘይት የተቃጠለው ነገ በሌላ አደጋ የሚወድቀው ከነዚህ ሁሉ ትዕቢቶች ጋር በአንድነት በሰማያዊ ሚዛን ተመዝነዋል። መገለል፣ ስቃይና ሞት እነዚህ የክፉዎች መጨረሻ ናቸው። በምድር ላይ የኖርን ለፈጣሪ ክብር መስጠትና ስሙን አለማጉደፍ የሕይወት ትልቁ ጥበብ ነው። የሰው ልጅ በክርስቶስ ላይ ሲነሳ የማይደርስበት አደጋ የፈጣሪን ኃያልነት እንጂ የሰውን ድካም የሚያሳይ አይደለም። ይህንን ተረዱ። የትዕቢት ዋጋ እጅግ ከባድ ነውና። የሕይወት ጉዞ ተለዋዋጭ ነው። ዛሬ በሰላም የኖርን ነገ በመከራ ውስጥ ልንወድቅ እንችላለን። የክርስቶስን ስም የሚሳደቡ የሚሳለቁበትም የሚያንቋሽሹትም ሁሉ ይህ የሰማያዊ ፍርድ መዝገብ በእነርሱ ላይ እንደሚደርስ ማወቅ አለባቸው። መገለል ማለት ከሰማያዊ ክብር መለየት ነው። በክርስቶስ ላይ የተሳለቁ ሁሉ በመጨረሻ የሚገጥማቸው ትልቁ ቅጣት የህሊና መረበሽ ነው። ይህ መረበሽ ከማንኛውም አካላዊ ስቃይ ይከብዳል። በሰው ዘንድ መወደድ እያለ በፈጣሪ መወገዝ የሞት ሞት ነው። ስለዚህ በእምነት ተመላለሱ፣ የፈጣሪን ክብር ጠብቁ። ይህ ነው የሰው ልጅ እውነተኛ ክብር። የተዘባበቱ ሁሉ በየትኛውም እምነት ውስጥ ያሉ የትዕቢታቸውን ዋጋ ከፍለዋል። ታሪካቸው እንደ ትቢያ የሚበተን፣ ስማቸው እንደ ጥላ የሚጠፋ ነው። ይህ የሰማያዊ ሚዛን ፍርድ ነው። የሰው ልጅ በምድራዊ ሕይወቱ ውስጥ እውነትን መፈለግ እንጂ ክፋትን መዝራት የለበትም። በክርስቶስ ላይ ተዘባበቱ የተባሉት በመጨረሻም የጥፋት መንገድን መረጡ። የጥፋት መንገድ መጨረሻው ደግሞ መገለል፣ ስቃይና ሞት ነው።
ይህ ለሁሉም የሰው ዘር የተጻፈ ማስጠንቀቂያ ነው። በሰማያዊ ሚዛን ማንም ከቅጣት አያመልጥም። ምክንያቱም እውነት ሁልጊዜም በጨለማ ውስጥ አትኖርም፣ ብርሃኗን መፈንጠቋ አይቀርም። ልክ እንደ ፋሲካ ዶሮ